ኤፍራታ እታች መጽሐፍ እያነበበች ነው እና ያፌት ይመጣል። እሺ የኔ ንግስት፣ ዛሬ ደግሞ በጠዋቱ መጽሐፍ ማንበቡን ተያይዘሽዋል ይላል። አዎ ትላለች። እና እንዴት ነው? ቆንጆ መጽሐፍ ነው? አዎ ቆንጆ ነው። አንዳንድ ሰው ህይወት የተወሳሰበ ታሪክ ነው። እኔ ደግሞ እንደዚህ አይነት ታሪክ ይመቸኛል ትላለች። ነው እንዴ? እሺ ይላታል። እሺ እኔም አንዳንድ ነገሮችን የማደርጋቸው ነገር ስላሉ ልሂድ፣ አንቺም ንባብሽን ቀጥይ። እንዴ ቆንጂ ቆይ ቁርስ ስራ ትላለች ኤፍራታ። እዚህ በጠዋት የምትነሳ ስላልመሰለኝ እኮ ቁርስ ለማዘጋጀት ዘገየው ትላለች። ችግር የለውም አየር መንገዴን ውጭ እበላለሁ። ደግሞ አንቺ ውዷ ሚስቴ አትድከሚብኝ። ለምንድን ነው ግን ልጅ ጋር እስከሆነ መጣችሁ? አይ የሆነ ችግር ገጥሟት ነው፣ ለዛ ነው ጠርኳት እኮ አንቺ እንድታርፊ ነው። ለምንድን ነው የዘገየችው ይላል። ያልሆነ ሌላ ሰው ልፈልግ እንዴ? አይ ያላሰበችው ነገር ስለገጠማት ነው ላይ እኔም ከቤት ውስጥ ከመቀመጥ መንቀሳቀሴ ጥሩ ነው ትለዋለች ኤፍራታ። ባይሆን አንዳንድ ነገሮች ለመገዛዛት ፈልጌ የነበረ እና ገንዘብ ፈልጋለሁ ትለዋለች። የተወሰነ ገንዘብ ብላ ስትጠይቀው ያፌት በጣም ነበር ደስ ያለው። እውነትሽን የኔ ንግስት እኔ አላምንም ይልና ወደ እሷ ሄዶ እቅፍ ያደርጋታል። ገንዘብ ስጠይቀው በጣም ነበር ደስ ያለው። ገሪ ምንድን ነው የምትፈልጊው? የምትፈልገውን ሁሉ ንገሪኝ። ውይ እንዲህ ነበር እንድትይኝ የምፈልገው ይላታል። አንዳንድ ነገሮች ለመግዛት ፈልጌ ነበር። ያው ታውቃለሽ ስራ ልጀምር አይደል? ደግሞ ስራ ስጀምር ደግሞ በዚህ ልብስ አይሆንም እና አንዳንድ ልብሶችን ለመግዛት ፈልጌ ነው ትለዋለች። ደግሞ ከቤት ውስጥም አንዳንድ ነገሮችን የሚያስፈልጉ አሉ ትለዋለች። እውነቴ ነው የኔ ንግስት፣ ልቤን ነው በደስታ የሞላሽው ይላታል። በቃ ሹፌር አዘጋጅልሽና ቆንጆ ቆንጆ አንቺ ውዷ ሚስቴን የሚመጥን ቦታ እነግረዋለሁ ይላታል። ያኔ ኤፍራታ ፊቷ ላይ ሀዘን ነበር የሚታየው። ምክንያቱም እሷ ብሩ እንዲሰጣት እንጂ ሹፌርም ሆነ ያፌትን አትፈልግም። ግን በነፃነት መንቀሳቀስ አልችልም፣ እንደዛ ነው። ምን አለበት አንዳንድ እንኳን የራሴን ነገሮች በራሴ መንገድ እንዳደርግ ብትፈቅድልኝ ብላ ትጨዋለች። ምን አለበት ፋታ ብትሰጠኝ። እንዴ ኤፍራታ ምን አርጌ ነው የምትዩኝ? እኔ እኮ ነገሮችን ላቀልልሽ ብዬ ነው ይላታል። በቃሽ እኔ ከስራ ስወጣ እደውልሽና አንቺ የምትፈልጊውን ሁሉንም ነገር እናደርጋለን ይላታል። ኤፍራታ ግን ብር እንዲሰጣት ነው እንጂ እሱንም አትፈልግም። አታስቢ ሺ ብሏትኝ ግንባሯን ስሟት ይሄዳል። ኤፍራታ ብሩን የፈለገችው ግን ለልብስ አልነበረም። ቤዛን እባክሽን ብር ካለሽ ለሆነ ነገር አስፈልጎኝ ነው ትላታለች። ቆይ ፉዬ ለምን አስፈልጎሽ ነው? ምንድን ነው ችግር አለ እንዴ? አረ ቤዚ ምንም ችግር የለም። አሁን ብቻ ትንሽ ብር እንድትሰጪ ነው የምንፈልገው። እሺ ችግር የለም። ቆይ ስንት ብር ነው የምትፈልጊው? ትላታለች። እና ኤፍራታም የምትፈልገውን ብር ልጠይቃታለች እና በጣም ብዙ ነው። ምክንያቱም ያፌትና ናታንን ዲኤንኤን ምርመራ ማስመርመር ትፈልጋለች። ያን ደግሞ ለማስመርመር በጣም ብዙ ብር ያስፈልጋታል። እናም ኤፍራታ ደግሞ አቅሙ አይችልም። ስለዚህ ግማሽ ከቤዚ ግማሽ ደግሞ ከያፌት ተቀብላ ለማድረግ ወሰነች። እናም ያፌትን ብር ያስፈልገኛል፣ አንዳንድ ነገሮችን ለመግዛት እፈልጋለሁ ያለችው ለዚህ ነበር። ነገር ግን ያፌት በእጁ ቆጥሮ ብር ሊሰጣት አልቻለም እና በጣም ትናደዳለች። ቤዛም እሺ ፉዬ በቃ ችግር የለውም እሰጥሻለሁ ብላታለች። የእውነት እውነሽን ነው? እውነት ቤዚ በጣም ነው የማመሰግነው፣ በጣም ነው የማመሰግነው ኤፉዬ በቃ ችግር የለውም ትላታለች። እሷም ግን ያሰበችው ነገር አልተሳካላትም። ምክንያቱም ያፌት ይሰጠኛል ብላ ነው እንጂ ቤዛ የምትሰጣት ብር ምንም ነገር አይበቃትም። በጣም ትበሳጫለች። ኡፍ ምን አለበት ቤዚን ሁሉንም ብር ብጠይቃት ኖሮ። እኔ ከሆኔ እሱ ይሰጠኛል ብዬ እኮ ነው እንጂ ኡፍ ብላ በጣም ትናደዳለች። ቆይ ግን እስከ መቼ ነው እንደዚህ የሚጫወትብኝ ብላ በጣም ታዝናለች። እናም ያፌትን ላፕቶፕ መፈተሽ ጀመረች። ነገር ግን ፓስወርድ ነው ማግኘት ምንም ነገር አልቻለችም። መረጃዎችን ማግኘት ትፈልጋለች ኤፍራታ፣ ነገር ግን እንዳለ መረጃዎች ፓስወርድ ነው። እናም ማየት አልቻለችም።
እሷም ብር ነበር የፈለገችው፣ ነገር ግን ብሩንም ሊሰጣት አልቻለም። ናታን የዲያራ እናት ደውላ ና ቀጥ ብለህ ቤት እፈልግሃለሁ፣ ነገር ግን ለዲያራ እንዳትነግራት ብለው ነበረ በክፍል 85 ላይ። እናም በክፍል 86 ላይ ናታን ቀጥታ ነበር የሄደው እና ሲሄድ በጣም ነበር የገረመው። ቤቱን በአይኖቹ እየቃየ በጣም እያያቸው ነበረ። እናም እሺ አቶ ናታን እንዴት ነህ? እንዴት ነዎት? የዲያራ እናት ሰላም ኖት? ይልና እሺ ቁጭ በል ትለዋለች። ቁጭ በልና የምንነጋገረው ነገር አለ። ናታን ግን ቁጭ ብሎ እንዳለ ቤቱን እየዞረ እየተንከራተተ ያየዋል። የዲያራ እናትን በጣም ገርሟታል። ቆይ እኔ የምልህ ቤታችን ልገዛው ነው እንዴ? ትለዋለች። አረ የዲያራ እናት በየትኛው አቅሜ ነው እኔ ቤት የምገዛው? እኔ ምስኪን ደሃ ይላታል። እንዴ እናት እኮ ከዛ እኮ አይተናነስም በጣም እኮ። ቆይ እሺ ከልጄ ጋር ምንድን ነው ጉዳይህ? ትለዋለች። የምን ጉዳይ? እኔ ይኸውልሽ ልጅሽን የሆነ ጫካ ሄጄ አጋጣሚ ነው ስትጮህ አየኋት። ከዛ በቃ እነሱን ደብድቤ አስመለጥኩ